ዝማሬ መላእክት ያሰማልን። በእውነት በዚህ በሚያምር ድምፁ ቅዳሴውንም እንደዚሁ ሲያሳምረው ነው ያደረው። ዛሬ እሱን የቀደሰው በእውነት እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን፣ የአገልግሎት እድሜውን ያርዝምልን። ከዚህ በመቀጠል የመጀመሪያ ምዕራፍ ትምህርተ ወንጌል ነው የምንሄደው። ትምህርቱን የሚሰጡን ርዕሰ ደብር ቃለ ሕይወት ይሆናሉ። ቀጥታ ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምድሩን በውሃ ትከሻ ላይ ያስቀመጥህ፣ ሰማዩን በቃልህ የዘረጋህና ያጸናህ፣ ፍጥረታትን ሁሉ የፈጠርክና እንዲሁ በቸርነትህና በምሕረትህ ብዛት የምትመግበን አስፈሪውን የሌሊቱን ሰዓትና ጊዜ በሰላምና በጤና በሕይወት ያሳለፍክልን የነገሥታቶች ሁሉ ንጉሥ ቅዱስ አምላካችን እግዚአብሔር ሆይ ስምህ ለዘላለም የተመሰገነ ይሁን። ክቡር መጋቤ ሐዲስ መምህር ቃለ ጽድቅ አሰፋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የትንሣኤ ዘጉባኤ ማተሚያ ድርጅት ሥራ አስኪያጅ፣ ክቡር የዚሁ ታላቅ ወረዳ ቤተ ክህነት ዋና ሥራ አስኪያጅ መልአከ ሰላም አባታችን፣ እጅግ የተወደዱ አባታችን መልአከ ምሕረት የዚሁ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ በዚህ ቅዱስና ልዩ በሆነው ሰዓትና ጊዜ በቤተ መቅደሱ የተገኛችሁ ያስቀደሳችሁ የእግዚአብሔርን ቃል የሰማችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናት ሁላችሁም በእግዚአብሔር ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? የምሕረት አምላክ ቅዱስ እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ምክንያት ተመልክቶ ሳያጠፋን በምሕረቱ ይቅር ብሎ በቸርነቱ ደግፎ በዚህ ሰዓትና በዚህ ጊዜ ያደረሰን ክብርና ምስጋና ለስም አጠራሩ ይሁን። የእናታችን የወላዲተ ቃል የቅድስት ድንግል ማርያም ረድኤትና ቃል ኪዳን በሁላችን ላይ ይደረብን፣ አሜን። በውስጥ ውጭ ያላችሁ ሰዎች ወደዚህ ብትገቡ የምትችሉ ከሆነ በቅዱስ ቤተክርስቲያን ስም መልእክታችንን እናስተላልፋለን። በውጭ ያላችሁ የቤተ መቅደሱ ግቢው ትንሽ ሳሳ ብሏል። በውጭ ደግሞ በርካታ ምዕመናን ትታያላችሁና እነሆ ወደ ውስጥ መግባት የምትችሉ ከሆነ ብትገቡ መልካም ይሆናል ብዬ ተስፋ አደርጋለሁ። አምላካችን እግዚአብሔር ሁላችንንም በምሕረቱ ይጠብቀን። ዘኢተወልደ ዳግመ እማይ ወመንፈስ ቅዱስ ኢይክል በውእየ መንግሥተ እግዚአብሔር። ሰው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 5። እስኪ ይህን ቃል ተናገሩ። ሰው በምስኪ ከውሃና ከመንፈስ ቅዱስ ካልተወለደ
ወደ እግዚአብሔር መንግሥት ሊገባ ዘንድ አይችልም። በዚህ ቃል ተነስተን ትንሽ እንማራለን። አምላካችን እግዚአብሔር ቃሉን ያስተምረናል፣ ይነግረናል፣ ይመክረናል። እንዲሁም ደግሞ ክቡር መምህራችን እሳቸውን ደግሞ የሚያስተላልፉልን መልእክት የሚነግሩን ትምህርት ይኖረናልና ቡራኬን ቃለ ምዕዳንም ይሰጡናል። ዛሬ ቀድሰው ሁላችንንም ባርከውናል። አምላካችን እግዚአብሔር ሁላችንንም ይባርከናል። ይልበሉ። ሰው ከውሃና ከመንፈስ ቅዱስ ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት አይገባም ይላል የቃሉ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የዛሬው ሰንበት ኒቆዲሞስ ይባላል። የዛሬው ሰንበት ኒቆዲሞስ እንዲባል ቅድስት ቤተ ክርስቲያን የሰራችው ሥርዓት ነው። ኒቆዲሞስ ሕገ ኦሪትን በሚገባ ያጠና ምሁረ ኦሪት ነው። ኒቆዲሞስ ከአይሁድ 72ቱ የሸንጎ አባላት መካከል አንዱ ነው። ኒቆዲሞስ የፈሪሳውያን አለቃ ነው። አስተዋላችሁ ስለ ኒቆዲሞስ? ኒቆዲሞስ ሕግን ያጠና ሰው ነው። ኒቆዲሞስ 72 አባላት ያሉት የአይሁድ የሸንጎ ማህበር አማካሪ ወይም አባል ነው። ኒቆዲሞስ እነሆ የፈሪሳውያን አለቃ ነው። ከዚህች ኒቆዲሞስ ደግሞ ለጌታችን ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ የማታ ተማሪ ነው። የመቼ ተማሪ ነው? የማታ ተማሪ ነው ለክርስቶስ። አሁን አስተውሉ። ይህ ሰንበት በኒቆዲሞስ የተሰየመና የተጠራ ነው። ኒቆዲሞስ ይህ ሰንበት በእሱ እንዲጠራለት ሕግ ስላወቀ አይደለም። የአይሁድ የ72ቱ የሸንጎ አባል አንዱ ስለሆነም አይደለም። የፈሪሳውያን አለቃና ባለስልጣን ስለሆነም አይደለም። ይህ ሰንበት በኒቆዲሞስ የተጠራበት ትልቁ ምክንያት አንድ ያደረገው ነገር ስላለ ነው። ኒቆዲሞስ በጣም በሕይወታችን የሚያስተምረን ነገር አለ። ኒቆዲሞስ አዋቂ ነው። ኒቆዲሞስ መሪ ነው፣ ባለጸጋ ነው፣ ባለስልጣን ነው። እንዲህ ሆኖ ደግሞ ስሙን ያስጠራ ሰው ነው። ይህ ሰንበት እንኳን በኒቆዲሞስ ነው የተሰየመው። ይገርማል። የእግዚአብሔር ልጆች እስኪ ያስተውሉ። በሕይወታችን ዘመን ብዙ እውቀት ያለን ሕግ ያጠናን ሳይንስን የተመራመርን ሰዎች እንኖራለን። ከዚህም በላይ ስልጣን ያለን ሰዎች እንኖራለን። ግን እኛ ቀን እንዴት ባለ ነገር ነው የምናሰራው ይሆን? አስተዋላችሁ? ኒቆዲሞስ ይህ ሰንበት በኒቆዲሞስ እንዲጠራ የቤተ ክርስቲያን ሥርዓት ነው። ኒቆዲሞስን ቅዱስ ቤተ ክርስቲያን በሚገባ ነው የምታስበው። በቅዳሴ ላይ እንኳን ኒቆዲሞስ ይነሳል። ሁልጊዜ ይገርማችኋል። ኒቆዲሞስ ይጠራል። በዕለተ ሰንበት ቅዳሴ በተቀደሰ ቁጥር የክርስቶስ ሥጋና ደም በተሰዋ ቁጥር የኒቆዲሞስ ስም ይጠራል። የማን ስም ይጠራል? የኒቆዲሞስ ስም ይጠራል። ቄሱ የኒቆዲሞስን ስም ይጠራል። እንዲህ በማለት ወስዮን ለእግሬ አምሳለ እግሬሁ እግሬሆን ለዮሴፍ ለኒቆዲሞስ፣ እጆችን እንደ ዮሴፍና እንደ ኒቆዲሞስ እጆች አድርገው የሚመለከቱ ወደ እግዚአብሔር ይጸልያል ቅዳሴ ሲገባ። ስለዚህ የኒቆዲሞስ ስም ይጠራል። ሁል ጊዜ ስመኛ ነው። በእግዚአብሔር ስም የከበረ ሰው ነው ኒቆዲሞስ። እስኪ ያስተውሉ። አሁን ኒቆዲሞስ ይሄ ቤተክርስቲያን በትልቁ እንድታስበው የሆነበት ምክንያት የመጀመሪያው ነገር ኒቆዲሞስ ከአይሁድ ጋር በክፋት ያልተባበረ ሰው በመሆኑ ነው። ከማን ጋር ንገረን? ከማን ጋር? ከአይሁድ ጋር በምን አልተባበረም? ኒቆዲሞስ በክፋት አልተባበረም። የዮሐንስ ወንጌል ምዕራፍ 7 ከቁጥር 50 ላይ መጽሐፍ ቅዱስ ተመልከቱ።
አይሁዳውያን ከያዙት በኋላ በሐናና በቀያፋ ቤት ወስደው እንዲሁ የእነሱ ሸንጎ ያደርጉ ነበረ። በዛ ሌሊት የዚህ የሸንጎ አባል የሸንጎ አማካሪ አንዱ ደግሞ ኒቆዲሞስ ነው። ይህ አባል ነው ኒቆዲሞስ በስልጣኑ። ስለዚህ ይሄ 72 አባላት ያሉት ሸንጎ በክርስቶስ ላይ የሞት ፍርድ ለመፍረድ እጁን ሲያነሳ ኒቆዲሞስ እንዲህ ብሎ ነው የተናገረው። እንዲህ ያለ ኒቆዲሞስ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈረዳልን አላቸው። በማን ይፈረዳልን አላቸው? ክርስቶስ ፍጹም ሰው ስለሆነ በሰው ይፈረዳልን? ሕጋችን እንዲህ አይደለም፣ መመሪያችን እንዲህ አይደለም። እኛ ያረቀቅነው ሕግ እንዲህ ያለ አይደለም። ሕጋችን ይሆንን አይፈቅድም። ስለዚህ በሰው ላይ የሞት ፍርድ ትፈርዳላችሁ አላቸው። እነዚያን 72 አባላት ሐናና ቀያፋ የዚህ አባል መሪዎች ናቸው፣ የዚህ ሸንጎ መሪዎች ናቸው። እነሱ እንኳን ያሳፈረ ነው ኒቆዲሞስ። ያን ጊዜ እነሱ ዘንድ አንተ ደግሞ ገሊላዊ ነህ እንዲህ አሉና ኒቆዲሞስን ፈረጁት እንደው። ስለዚህ ኒቆዲሞስ ይሄን ማህበር ይሄን ስብሰባ ረግጦ ወጣ። እጃችሁን በንጹሐን ላይ መቼም ቢሆን እንዳትዘረጉ፣ መቼም ቢሆን በሰው ላይ ለመፍረድ እንዳታስቡ። ይሄ ማለት እኮ የእግዚአብሔርን ስልጣን መቀማት ማለት እኮ ነው። ፈራጅ ማን ብቻ ነው? ንገሩን፣ ማን ነው ፈራጅ? ፈራጁ እግዚአብሔር ነው። ስለዚህ ሁል ጊዜ ፍርድን ለእግዚአብሔር መስጠት ያስፈልጋል። ለዚህ ነው ጌታ ሲያስተምር ኢትኮንኑ ኢትኮንኑ ነው ያለው። እንዳይፈረድባችሁ አትፍረዱ ይላል። አትፍረዱ ይላል። ስለዚህ ኒቆዲሞስ በክርስቶስ ላይ አይፈርድም። ስብሰባቸውን ረግጦት ወጣ። በዚህ ነገር በሰው ሕይወት ላይ አንዳንድ የማይገቡ ነገሮች ሊመጡ ይችላሉ። ባለስልጣኖች ልትኖሩ ትችላላችሁ፣ ግን በሰው ሕይወት ላይ እንዳትፈርዱ። ብትችሉ ሰውን ለማዳን ለማድረግ ሞክሩ። ካልቻላችሁ ግን ከእንዲህ አይነት ማህበር ተገለሉ። ዳዊት ጸላእኩ ማህበረ እኩያን የክፉዎችን ማህበር ጠላሁ እንዳለ ከክፉዎች ጋር አትተባበሩ፣ ከከሃዲያን ከመናፍቃን ከአሳቶች ጋር አትተባበሩ። ብትችሉ ደግ ከሚሰሩት ጋር ሆኑ፣ ባትችሉ ግን የእነዚህ ተባባሪዎች አትሆኑ። ስለዚህ ኒቆዲሞስ ይህን ማህበር ወቅሶ የወጣ ነው። ስልጣኔ ከዚህ በኋላ የራሱ ጉዳይ ምን ይሰራል? ክርስቶስ ይወልድብኛል ብሎ እንዲህ አይነት ቃል ተናግሮ የወጣ ነው ኒቆዲሞስ። ከዚህ የተነሳ ቤተ ክርስቲያን ኒቆዲሞስን ታስበዋለች፣ በልዩ መልኩ ታስበዋለች። ይህ ብቻ አይደለም። የዚህ ማህበር አባል የሆነው ዮሴፍ የሚባል ሰው ነበረ። የሉቃስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ስትመለከቱ የአርማትያሱ ዮሴፍ የዚህ ማህበር አባል የነበረ እሱም እንዲሁ በክርስቶስ ላይ አልፈርድም ብሎ ስብሰባውን ሁለቱ ሰዎች ረግጠው ወጥተዋል። ከዚህ በኋላ ቀሪው ማህበር ነው በክርስቶስ ላይ የተፈረደበትና ክርስቶስ እንዲሰቀል ያደረገው። ስለዚህ እነዚህ ሁለት ሰዎች በደንብ ነው በቤተ ክርስቲያን የሚታሰቡት። በተለይ በዘመነ ትንሣኤ ሃሌሉያ ዮሴፍ ኒቆዲሞስ ገነዙ ወደ ኢየሱስ እየተባሉ በዜማ ስማቸው ሁሉ ይነሳል። እባካችሁ በጎ ነገር ስራ ሰርተን እግዚአብሔር በበጎ እንዲያስበን እግዚአብሔር ሁላችንን የሚወዳን አሜን በሉ። ድንቅ ስራ ሰርተን ቤተ ክርስቲያን እንድታስበን እግዚአብሔር ይፍቀድልን አሜን በሉ። ንስሐ ገብተን ሥጋውን በልተን ደሙን ጠጥተን እሱ እንዲህ አይነት አማኝ ነበረ፣ የክርስቶስን ሥጋና ደም የተቀበለ እንዴት አይነት ክርስቲያን ነበረ ለመባል እግዚአብሔር ያብቃል። ስለዚህ ኒቆዲሞስና ዮሴፍ እንዲህ ናቸው። ከዚህ በኋላ ሁለተኛው ነገር ዮሴፍ ወይም ኒቆዲሞስ በዕለተ ዓርብ ሁለቱ ዮሴፍና ኒቆዲሞስ ክርስቶስ መስቀል ላይ በተሰቀለበት ሰዓት ደቀ መዛሙርት እንኳን ሸሽተው መድኃኔዓለም ክርስቶስ ወዳቸው አጥቶ እናቱ ድንግል ማርያምና ዮሐንስ ወልደ ነጎድጓድ ደቀ መዝሙሩ ብቻ በመስቀሉ ስር ተደፍተው እያለቀሱ እንዲህ አይነት ሰደቃ ባለበት ጊዜ ምሽት ላይ ዮሴፍና ኒቆዲሞስ ወደ መስቀሉ መጡ። አስተውሉ እስኪ። በዛ በመከራ ክርስቶስን ሸሽተውታል ሐዋርያት፣ ደቀ መዛሙርት ትተውት ሄደዋል። ድንግል ማርያም እንዲሁ እየወደቀች እየተነሳች እስከ ቀራንዮ ተከትለዋለች ልጇ ክርስቶስን። ዮሐንስም እሷን እያጽናና እየደገፋት
መስቀል ስር ክርስቶስ ሲሞት እነሱ ተደፍተው ያለቅሱ ነበረ። አሁን ክርስቶስ 6 ሰዓት ላይ ተሰቀለ። 9 ሰዓት ላይ ነፍሱን እነሆ በፈቃዱ ከሥጋው ለየ። ከዚህ በኋላ እንግዲህ ክርስቶስ ወደ መቃብር ነው የሚሄደው አይደለ? ያን ጊዜ ቀባሪ በጠፋበት ጊዜ ዮሴፍና ኒቆዲሞስ ወደ ቀራንዮ መጡ። ዮሴፍና ኒቆዲሞስ ተባብረው መስፍኑን ባለስልጣኑን ጲላጦስን ለመኑት። ዮሴፍ በተለይ ራሱን ከመስቀል ላይ አውርደን እንቅበር እንግዲህ ሞተዋል ብሎ ለጲላጦስ ጥያቄ አቀረበ። ቀባሪ የጠፋበት ዘመን፣ አላቃሽ አስተዛዛኝ የጠፋበት ጊዜ ነበር። ያ ጊዜ ክርስቶስ እንዲህ የሆነ ለእኔና ለእናንተ ነው። ክብርና ምስጋና ለስም አጠራሩ ይሁን። ስለዚህ ዮሴፍ ለመነው ጲላጦስን እባክህ እንደው እናወርድና እንበል። ቀኑም እየመሸ ነው። ድንግል ማርያም ከመስቀሉ ስር ታለቅሳለች። ሐዘኗ በርትቷል። ዮሐንስ ፊቱ ጠቁሯል። ምንም ፈገግታ አይታይበትም። ስለዚህ እባካችሁን እንቅበር ብለው ለመኑ ጲላጦስን። ጲላጦስ ምን አለ? ወድአሉ ሞተ ይላል። ይገርማል። ከዚህ በኋላ ጲላጦስ ፈቀደላቸው። ዮሴፍና ኒቆዲሞስ ከመስቀል ላይ አወርደው ክርስቶስን ገንዘው በመቃብር አኖሩት። በዚህም በሁለት ነገሮች ዮሴፍና ኒቆዲሞስን ቅድስት ቤተክርስቲያን ታስባቸዋለች። መድኃኔዓለም ክርስቶስ በጎ ሥራ ሰርተን ለመታሰብ እሱ ይርዳል። አያችሁ እነዚህ ባለስልጣኖች፣ አሁን እኛ ምንድን ነው እንዲህ በቤተክርስቲያን በጎ የሆነ ነገር በስልጣናችን እየሰራን ነው ወይስ ከድሆች ጋር ተባብረን እየፈረድን ይሆን? እንዴት ያለ የሆነ ሕይወታችንና እስኪ ኒቆዲሞስን እስኪ ዮሴፍ ዘአርማትያስን እነዚህ ሁለት ሰዎች ላይ የሰው ስልጣኑን መቼም ለክፉ አይጠቀምበትም። ወይም ስለ ስልጣኑ ብሎ ሃይማኖቱንም አይተን ስለ ገንዘብ ብሎ ሃይማኖቱን አይለውጥ። ቤተክርስቲያኒቱ እንደምትበልጥበት አምላኩ ክርስቶስ እንደሚበልጥበት ወዳጁ እንደሚበልጥበት ያምናል። በእነዚህ በሁለት ነገሮች ዮሴፍና ኒቆዲሞስ ይታሰባሉ። ስለዚህ በቅዳሴ ላይ ይጠራሉ፣ ስማቸው ይነበባል። እንደ ዮሴፍ እንደ ኒቆዲሞስ አድርገን እየተባለ ይጸለያል። ሁላችንም ዮሴፍና ኒቆዲሞስ ያድርገን እግዚአብሔር። አሜን። በመከራ ጊዜ እንዳንሸሽ እግዚአብሔር ልቦናችንን ያጽናለን። አሁን ዮሴፍን ኒቆዲሞስን እንዲህ በጽናት የቆዩበት ከስልጣናችን እግዚአብሔር ይበልጥብናል እያሉት የክርስቶስን ቃል ይሰሙ ስለነበረ ነው። ስለዚህ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ የተጻፈው የመጽሐፍ ቅዱስ ቃል አለ። መምህራችን በቅዳሴ መሀል ላይ ያነበቡልን የእግዚአብሔር ቃል እንደዚህ ተብሎ ነው የተጻፈው። ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል አንድ ሰው ነበረ ተብሎ ተጽፏል። ማን የሚባል ንገሩ? ማን የሚባል ሰው ነበረ? ኒቆዲሞስ የሚባል ሰው ነበረ። ያላች ሕይወቱ ልንታችሁ ነው። የኒቆዲሞስ የፈሪሳውያን አለቃ የሆነ ባለስልጣን የሆነ ባለጠጋ የሆነ ሀብት ያለው ገንዘብ ያለው ስልጣን ያለው ኒቆዲሞስ የሚባል ሰው ነበረ ካለ በኋላ በሌሊት ወደ ኢየሱስ መጥቶ ይማር ነበረ ይላል። በሌሊት ወደ ማን መጥቶ ይማር ነበር? ወደ ኢየሱስ ክርስቶስ እየሄደ ይማር ነበረ። ቀን እንዳይማር ባለስልጣን ነው፣ የቢሮ ሰራተኛ ነው። ስለዚህ ጊዜ አጥቷል። ጊዜውን ለመጠቀም ሌሊቱን ቢሆን ከክርስቶስ እንድንማር አለብን ብሎ ወስኗል። እኛ እኮ ጊዜ አጥተናል አይደል? ጊዜ ሳይጠፋ ጊዜ ያጣን ሰዎች፣ የምንጸልይበት ጊዜ እግዚአብሔር ሰጥቶን ግን ጊዜያችንን የምናባክን ሰዎች፣ የምንማርበት ጊዜ እግዚአብሔር ሰጥቶን ለመማር ያልቻልን ሰዎች፣ የንስሐ ጊዜ እግዚአብሔር ሰጥቶን ንስሐ ለመግባት ያልቻልን ሰዎች ሆነናል እኮ። ጊዜ እያለን ግን ጊዜ የሌለን ሰዎች አንገር የእግዚአብሔር ፍቅርና የእግዚአብሔር ቸርነት ይህን ያህል በሱንም ግን ለፍቅሩ ለቸርነት ምን ጊዜ ያጣን ሰዎች አለ። ሌሊት እየሄደ ይማር ነበረ ኒቆዲሞስ። ክርስቶስም ደግሞ በትጋት ሌሊት ያስተምረው ነበረ። ስለዚህ ኒቆዲሞስ ባለስልጣን ስለሆነ ቀን ጊዜ ስለሌለ ሌሊት እየሄደ የክርስቶስን ቃል ይማር ነበረ። ሌላው ኒቆዲሞስ ሌሊት እየሄደ ይማሩበት የነበረው ምክንያት አይሁድ ተሰሞ ከስልጣን ስለሚያወርዱት ነው። ይህ ሥጋዊ ኑሮ የሚባል ደግሞ አለ። ይገርማችኋል። ቤተሰብ መምራት አለ፣
በሰው ማስተዳደር የሚባል ነገር አለ። ለዚህ የገቢ ምንጩ ደግሞ ለጊዜው ስልጣን ላይ መጠቀሙ ነው። ግን ይሁን እንጂ የክርስቶስን ቃል ለመስማት ለመማር የወሰነ ሰው ነው። ስለዚህ አይሁድ ካዩ ከስልጣን ያወርዱኛል፣ ያባርሩኛል በሚል አንድም ሌሊት እየሄደ ይማር ነበረ። ሶስተኛው ኒቆዲሞስ ይሉኝታ ነበረበትና ለዚህ ብሎ ሌሊት ይሄዳል። ሕግ አዋቂ ነኝ ብሎ የሸንጎ አባል ሆኖ ባለስልጣን ሆኖ ደግሞ ይማራል እንዳይባል ኒቆዲሞስ ሌሊት እየሄደ ደበቅ ብሎ ይማር ነበር። እናንተ ማታ ማታ እየመጣችሁ ትማራላችሁ። በእውነት ሲሆን በጣም ደስ ይላል። አመጣጣችሁ የሚገርም ነው። ግን ሌላ ጊዜ እንደዚህ ናችሁ። ጊዜያችሁን እንደምንም ለእግዚአብሔር መስጠት መቻል አለባችሁ። ነጋዴዎች ልትኖሩ ትችላላችሁ። የመንግስት ሰራተኞች ልትኖሩ ትችላላችሁ። በልዩ ልዩ የስራ መስክ ላይ የተሰማራችሁ ልትኖሩ ትችላላችሁ። ግን ለእግዚአብሔር ትንሽ ጊዜ መስጠት ያስፈልጋል። ከብዙ ላይ ትንሽ እኮ ነው ለእግዚአብሔር የሚሰጠው። ትንሽ ስንሰራ የምን ቀን እዚህ ማምሸት ማታ እዚህ ማምሸት ለኛምን ብርቅ ነው እንዴ? እግዚአብሔር በሰላም አሳድረን እኛ እዚህ ማርፈድ ብርቅ ነው እንዴ? እግዚአብሔር አያችሁ። ስለዚህ ኒቆዲሞስ በዚህ ምክንያት ሌሊት እየሄደ ይማር ነበረ ተብሎ ተጽፏል። ስለዚህ ምን ይላል? እንዲህ እያለ ይጠይቀዋል ጌታን፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆይ አንተ ከእግዚአብሔር እንደመጣ መምህር ሆነ ከእግዚአብሔር ዘንድ ወደ እኛ ተልከህ እንደመጣ እናምናለን። አይሁድ እኮ ያምኑ። ከእነዚያ መካከል ኒቆዲሞስ ግን አንተ የእግዚአብሔር ልጅ እንደሆንክ እናምናለን ይል ነበረ። ከእግዚአብሔር ተልከህ እንደመጣ ነአምንብከ እናምንብሃለን። ስለዚህ ምን ይላል? ይቀጥልና ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እንዲህ አለው፣ እውነት እልሃለሁ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው ኒቆዲሞስ። ሰው ዳግመኛ ምን ካላለ በቀር ንገሩ፣ ምን ካላለ በቀር ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ዳግመኛ ሳይወለዱ የእግዚአብሔርን መንግሥት ማየት አይቻልም። ዳግመኛ መወለድ ማለት ሁለተኛ መወለድ ማለት ነው። ስንተኛ መወለድ ማለት ነው? ሁለተኛ መወለድ ማለት ነው። ስንት ተወለዳችሁ? ስንት ጊዜ ተወለዳችሁ? አረ በማርያም ነገር ስንት ጊዜ ተወለዳችሁ? ሁለት ጊዜ ተወልዳችኋል እንዴ? እናንተ ወይ ከእናት ማህፀን መውጣትን ብቻ እያሰባችሁ ይሆን እንዴ? ከክርስቶስ ያገኘነው ልጅነትስ በስላሴ ስም የተጠመቅነው ጥምቀት እኮ ልጅነትን ነው ያሰጠን እኮ። የክርስቶስ ልጆች እንድንባል የስላሴ ልጆች እንድንባል ዳግመኛ መወለዳችን ያው ጥምቀታችን እኮ ነው። እሱ ነው ሁለተኛ መወለድ የሚባለው። ስለዚህ ሰው ካልተጠመቀ ካላመነ የእግዚአብሔር ቃል እየሰማ ንስሐ ካልገባ የእግዚአብሔር መንግሥት ሊገባ አይችልም። በምድራዊ መንግሥት መውጣት መግባት ይችላል። በምድራዊ መንግሥት መኖር ይችላል። በሰማይ መንግሥት ግን መኖር አይችልም። እዛኛው መንግሥት ግን መግባት አይቻልም ሰው ዳግመኛ ካልተወለደ። ስለዚህ ክርስቶስ ምን አለ? ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ ዘንድ አይችልም ማለት ነው። አሁን ኒቆዲሞስ እዚህ ጋር ግር አለ። አሁን ባዶ ሆነ ኒቆዲሞስ። የሱ ሕግ አዋቂነት ከንቱ ሆነበት። በቃ እንዴት ነው ይክድኑ በዊአ ውሰከሰሙ ሰው እንደገና ወደ እናቱ ማህፀን ይገባ ዘንድ ይችላልን? ይክሉ ዳግመ ተወልዶ። ስለዚህ እንዴት ነው ዳግመኛ መወለድ የሚቻለው? እንዴት ነው አለና ኒቆዲሞስ ጥያቄ አቀረበ። ሰማችሁኝ አይደለ? ያ የኒቆዲሞስ እውቀት እንግዲህ እዚህ ድረስ በቃ ገና ሁለተኛ መወለድ እንኳን አያውቅም ነበር ማለት ነው። ስለዚህ እንዴት ነው ድጋሚ ወደ እናቱ ማህፀን መግባት ይችላልን? ወይ ሰው ይችላል በእንዲህ አይነት ነገር? ስለዚህ እንዴት ነው ዳግመኛ መወለድ ማለት እንዴት ነው አለ ኒቆዲሞስ። ዳግመኛ መወለድ አሁን እንዳልነው ነው። ሰው አንድ ጊዜ በእናቱ ማህፀን ይወለዳል። ሁለት ጊዜ ደግሞ ከአብራከ መንፈስ ቅዱስና ከማህፀነ ዮርዳኖስ ይወለዳል። የሁለተኛው ልደት ነው። የሰማይ ዜግነት የሚያስገኘን ልደት ይሄ ነው። ሰው በመወለድ ዜግነት ያገኛል አይደለ? እናንተ ኢትዮጵያ ስለሆናችሁ ኢትዮጵያውያን ስለሆነ ዜግነታችን ምንድን ነው? ኢትዮጵያዊነት ነው። ስለዚህ ከክርስቶስ ስንጠመቅ በክርስቶስም ስንጠመቅ የሰማይ ዜግነት ይኖረናል። ሁለተኛ ልደት ስንወለድ በሰማይ በሀገራችን እንድንኖር የዛ ዜግነት ይኖረናል።
ስለዚህ ሰው ዳግመኛ ካልተወለደ በቀር ማለት ሰው ካልተጠመቀ ሰው ካላመነ የእግዚአብሔርን መንግስት ሊያይ አይችልም፣ ወደ እግዚአብሔር መንግስትም ሊገባ አይችልም። ስለ ሰው እንዴት ነው ዳግመኛ መሆን የሚችለዋልና ኒቆዲሞስ ጥያቄ አቀረበ። ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ይላችሁ እንደው እናንተ ከመከራ እንኳን በዳናችሁ ቀን ዛሬ እንደገና ተወለድኩ ብላችሁ አጣው። ዛሬ እንደገና ተፈጠረ። ከዚህ በላይ ደግሞ እንደገና ተፈጠርኩ ዛሬ በእንዲህ አይነት ምክንያት ዳግም ተወለድኩ። አንድ እንኳን ክርስቶስ በተጠመቀው ጥምቀት ማለት ነው። እሱ ልጅነታችን ነው። ስለዚህ በምስጢረ በቤተክርስቲያን አስተምህሮ መሰረት 5 የምስጢር ምሰሶዎች አሉ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ናቸው። ከእነዚህ አንዱ ምስጢረ ጥምቀት ነው። አሁን ለኒቆዲሞስ ምስጢረ ጥምቀት ነው ክርስቶስ እያስተማረው ያለው። ካልተጠመቅህ አትድንም እያለው ነው። ያንተ ሕግ አዋቂነት አያድንህም። ያንተ የፈሪሳውያን አለቅነት አያድንህም። ያንተ የሸንጎ አማካሪ መሆን የትም አያደርስህም። ስለዚህ ዳግመኛ ካልተወለድ መንግሥተ ሰማያት አትገባም ማለት ዳግም የወለደን ክብርና ምስጋና ለስም አጠራሩ ነው። ስለዚህ እንዲህ አለ። ያን ጊዜ ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላል ማለት እሱም መልሶ እንዲህ አለ፣ እውነትን አለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ወደ ማን መንግሥት? ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። ከዚህ በኋላ እንግዲህ ኒቆዲሞስ ምስጢረ ጥምቀትን በሚገባ ተማረ፣ በሚገባ ተረዳ። ከዛ በኋላ ኒቆዲሞስ የክርስቶስ ሰው ነው፣ የክርስቶስ አባል ነው፣ የክርስቶስ ሰው ነው፣ የክርስቶስ ወገን ነው፣ የክርስቶስ ልጅ ነው። ለዚህ ነው የእናንተ የሸንጎ አባልነት ይቅርብኝ፣ እኔ ከዚህ በላይ የክርስቶስ አባል ሆኛለሁ ያለው ኒቆዲሞስ በዚያ በሸንጓቸው ላይ የእናንተ አባል አይደለሁም፣ ከዚህ በኋላ የኢየሱስ ክርስቶስ ልጅ ነኝ፣ የእሱ ወዳጁ ነኝ። ከዚህ በኋላ የኔ ዜግነት የኔ አባልነት በሰማይ ላለው መንግስት ነው እንጂ ከዚህ በኋላ ከእናንተ ተነጥያለሁ ብሎ ነው ለአይሁድ ማህበር ኒቆዲሞስ የተናገረው። ኒቆዲሞስ መንግስት ሰው ነው። ኒቆዲሞስ አስተውሉ ክርስቲያኖች፣ ታላላቅ ሰዎች አላችሁ፣ አባቶችም እናቶችም አላችሁ፣ ወጣቶች አላችሁ። በዘመናችን ግን የእግዚአብሔር ሆነን እንሞት። የማን ሆነን እንሞት? የእግዚአብሔር ሆነን እንሞት። የእግዚአብሔርን ቃል እንደሰማን እንሞት። ሃይማኖት እንደያዝን ክራችንን አንገታችን ላይ እንዳሰርን እንሞት። እውነቴን ነው የምላችሁ እኮ የቅድስት ቤተክርስቲያን ልጆች እንደሆን ቃሉን እንደሰማን ምስጢረ ሥላሴን እየሰማን ነገረ ማርያምን እየተማርን ሥጋውን እየበላን ደሙን እየጠጣን እንድንሞት እግዚአብሔር ይርዳል። የዓለም ከንቱ ነው፣ የዓለም አታላይ ነው። በስልጣን ሊያታልለን ይፈልጋል፣ በገንዘብ ሊያታልለን ይፈልጋል፣ በውበት ሊያታልለን ይፈልጋል፣ በሌላም ነገር ሊሸውደን ይፈልጋል። ግን በዘመናችን የእግዚአብሔር ብቻ ነው፣ የእግዚአብሔር ነው። የማንንም የእግዚአብሔር ነው። ስለዚህ ኒቆዲሞስ ከዚህ በኋላ የእግዚአብሔር ነው ያለው። ያን ምስጢረ ጥምቀትን ከተማረ በኋላ ኒቆዲሞስ አማኝ ሆኗል። ለዚያ ነው በክርስቶስ ላይ ለመፍረድ እጄን አላነሳም ያለው። ሰው ከውሃና ከመንፈስ ቅዱስ ዳግመኛ ካልተወለደ ወደ ማን መንግሥት አይገባም? ወደ ማን መንግሥት አይገባም? ወደ እግዚአብሔር መንግሥት አይገባም። አሁን ኒቆዲሞስ በመልካም ስፍራ ነው ያለው። ቤተክርስቲያን ታስበዋለች፣ ቤተክርስቲያን ትዘክረዋለች፣ ቤተክርስቲያን ሁልጊዜ ታወሳዋለች፣ ሕይወቱን ለእኛ ታስተምረናለች። አምላካችን እግዚአብሔር የኒቆዲሞስን ሕይወት ለሁላችን የሚያድለን። መምህራችን ትንሽ ማጠቃለያ ያድስበት ይበቃኛል። ያስተማረን እግዚአብሔር ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ረድኤት ምልጃ ቃል ኪዳን ለሁላችን ይደረግልን ይቆዩ። ትምህርቱን እናስተላለፍልን ለመምህራችን ለርዕሰ ደብር ቀለመወርቅ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን አምላከ ቅዱሳን ይባርክልን፣ ይቀድስልን። ከዚህ በመቀጠል ወንድማችን መግቢያ መዝሙር ይዘምርልናል። ወደ እሱ ወስዳቸዋለሁ። ቆያችሁ። አሜን። አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን።
ለወንድማችን ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። እንደሚታወቀው ሁሉ ይህ ሰፊ ጉባኤ የተዘጋጀው በእንሳሮ የፍቅር ማህበር ወጣቶች ማህበር ነውና ለ2 ዓመት ያህል ተቋርጦ ነበረ፣ ሀገራዊ ችግር ምክንያት ማለት ነው። ነገር ግን አሁን እንደገና ተቀጥሎ ከ26 ጀምሮ ለ3 ቀን ተከታታይ ይህንን ጉባኤ በማዘጋጀት ሰፊ የሆነ ጉባኤ ታላላቅ መምህራን ዘማሪያንን በመጋበዝ ይዞ መጥቶ ለእናንተ ሲያስተላልፍ ቆይቷል። አሁንም እያስተላለፈ ነው ያለው። ይህንን ማህበር መደገም የምትፈልጉ እንደዚህ አይነትን መርሃ ግብር ለማዘጋጀት የምትፈልጉ ካላችሁ በመነጋገር በመወያየት ቀጣይነት እንዲኖረው ማድረግ ይቻላልና የእንሳሮ የፍቅር ማህበርን እንድታመሰግኑልኝ ይፈልጋለሁ። እግዚአብሔር አምላክ በጤና እንዲጠብቃቸው የአምላካችን የኢየሱስ ክርስቶስ መልካም ፈቃድ ይሆንልን።